ሰላም ሰላም እንዴት ናችሁ? ውድ ተመልካቾች ይሄን ቪዲዮ የምታዩ ወገኖቼ በያላችሁበት ሰላምታ ይድረሳችሁ እያልኩኝ ዛሬ ደግሞ የተልባ ጄል አሰራር ለፀጉርና ለፊት የሚሆን ማለት ነው እሱን ላሽፋችሁ ነው የመጣሁት። እንዴት ናችሁ? ሰላም ናችሁ ወይ? እዚህ ጋር የምታዩት ተልባ የታጠበ ንጹህ ተልባ ነው። ታጥቦ ደርቆ የተቀመጠ ማለት ነው። እና እሱ ነው የምሰራው። ተልባ በጣም አሪፍ ነው ለፊትም ለፀጉርም በጣም አሪፍ ነው። እኔ ፀጉሬ በተፈጥሮ ስስ ነው፣ ግን በፊት ቆርጬው ነበርና ይሄንን ተልባ መጠቀም ከጀመርኩ በኋላ ፀጉሬ ያደገ ተለውጧል ማለት ነው። ትንሽ የሚያስቸግረው የኔ ፀጉር ይነቃቀላል። ይሄን የምነቃቀል ለመነቃቀል ደግሞ ምክንያቱ የቪታሚን እጥረት ነው ምናምን አሉኝ። ባለፈው ሰደሊያ እንትን ፋርማሲ ሄጄ ነበርና ከዛ በተረፈ ግን አሪፍ ነው። ፀጉሬ ልስልስ ያለ ነው። በጣም አሪፍ ነው። ተልባ መጠቀም ከጀመርኩ በኋላ በጣም ለውጥ አይቻለሁ። አድጓል፣ ልስልስ ብሏል ምናምን ነገር። ፊቴም እንደዛው፣ ለፊትም በጣም አሪፍ ነው። ሞክሩት። ኤኒዌይስ እዚህ ጋር እኔ ለአንድ ሁለት የሚሆነኝ ብቻ ነው የምሰራው ማለት ነው። ብዙ አይደለም የምሰራው። ኦሬዲ ተልባችን የታጠበ ስለሆነ እኔ በንጹህ ውሃ አረግና አጥደዋለሁ ማለት ነው። እሳቱን ቀንሼ ትክትክ ብሎ እስኪወፍር ድረስና ያው ብስል ስል አሪፍ ነው የሚሆነው። የሆነ መልኩ ቀይ ነገር ነው የሚሆነው። እና እሳቱን ቀንሼ እንደዚህ ጥደዋለሁ ማለት ነው። እንደዚህ አማስዬ ምናምን ነገር ተዋለሁ ማለት ነው። እሳት ላይ ቀንሼው፣ እሳቱን መቀነስ አለብን። እኔ ውሃው እንዳጋጣሚ ውሃ ብዙ አረኩ መሰለኝ። ግን ኦኬ ይወፍራል። እየተንተከተከ ይወፍር ስለሚወፍር እንትን ነው። ያ እዚህ ጋር እንደምታዩት እንደዚህ አረፋ ምናምን ሲወጣው ካላውለ እንደዚህ አውጡት እና እዚህ ጋር ቀጭን ነው ገና እየፈላ ነው እና ገና እየተንተከተከ እየወፈረ ነው የሚሄደው። መልኩም ቀላ ያለ ነው የሚሄደው ማለት ነው። እና እዚህ ጋር እንደምታዩት ያ እየተንተከተከ ነው ማለት እንደምትመለከቱት። ቪዲዮውን እስከ መጨረሻ ያዩትና ተጠቀሙት። ይሄን ቤት ደግሞ ሰብስክራይብ አድርጉት። ይመቻችሁ። እስከ መጨረሻው ተመልከቱ። ኦኬ እሺ ጋይስ ያው እዚህ ጋር እንደምታዩት ወፍሯል ማለት ነው። በደንብ ተንተክትኮ ወፍሯል ማለት ነው። የተወሰነ ግማሽ ሰዓት ምናምን ነው እሳቱን ቀንሼ ያንተከተኩት ማለት ነው። እንደምታዩት ወፍሯል። በጣም ነው የወፈረው። ብዙም መወፈር የለበትም በነገራችን ላይ። ደግሞ ፍር ካለ ፀጉራችን ላይ ድርቅ ነው የሚለው። አሁን እዚህ ጋር ተናለብኝ ወደቀብኝ እንትማጤ ማለት ነው። እናንተ እንደዚህ ስስ ነጠላ ነገር ካላችሁ ቀዝቀዝ አድርጋችሁ በደንብ ስቀዘቅዝ እነዛ አድርጋችሁ መጭመቅ ትችላላችሁ። እኔ ግን እንደዛ ስለሌለኝ የግድ ትንሽ ብዙም ሳይቀዘቅዝ
በለብ ባለ እንደዚህ አጠለዋለሁ ማለት ነው። ከቀዘቀዘ ደግሞ ይያያዛል። በጣም ከቀዘቀዘ ይያያዛል፣ አይወርድም ማለት ነው። ስለዚህ ብዙም ሳይቀዘቅዝ እንደዚህ እናጠለዋለን ማለት ነው። እንደምትመለከቱት እንግዲህ ወፍሯል። በጣም አሪፍ ነው የሆነው። በነገራችን ላይ በአንዱ እጄ ስልክ ስላስኩ ነው አይመችም በደንብ ለመቅረጽ ማለት ለዛ ነው። ወደፊት እንግዲህ ካሜራ ስታንድ ገዝተን ያው በደንብ እንትን እንላለን። ያ እንደዚህ አድርጋችሁ በማንኪያ ጨመቅ ጨመቅ ማድረግ አለባችሁ እንዲወርድ ማለት ነው። ያ ተልባ እንትኑ ወርዷልና እሱን ማጥለል አለብን እና ከጨረስኩ በኋላ እዚህ ጋር ያው ቮይስ እያረኩ ነውና ሽንት ቤት በመጀመሪያ ፊቴን በሳሙና በደንብ ንጹህ ፊት ላይ ነው የምንቀባውና ፊቴን በደንብ አድርጌ ነው የምታጠበው። በደንብ አድርጌ እሽት አድርጌ ታጠብና በንጹህ ፊት ላይ ነው የምቀባውና ሶ ፊቴን በደንብ ንጹህ አድርጌ ታጠባለሁ ማለት ነው። ሰው ጋይስ ያ ፊታችን እንግዲህ እንደተመለከታችሁ ተቀብተን ጨርሰናል ማለት ነው። አሁን እዚህ ጋር ጸጉሬን ለመቀባት ነው። ጸጉሬ በጣም ስስ ነው፣ በተፈጥሮም ስስ ነው። ስስ ከመሆኑም ደግሞ በጣም ይነቃቀላል። እንደነገርኳችሁ እንግዲህ የቫይታሚን እንትን ነው ብለውኛልና የቫይታሚን የሆነ መድኃኒት ሰጥቶኛል። እስኪ እሱን ተጠቅሜ ለውጥ ካየሁኝ ለእናንተ ሼር ማድረግ ይሆናል ማለት ነው። እዚህ ጋር የሮዝመሪ ኦይል ጄሉ ላይ አረግና በዘይት አርጌ አንድ ላይ ቀላቅዬ ነው መቀባው ማለት ነው። ተቀብቼው ከተወሰነ ሰዓታት በኋላ ታጣዋለሁ ማለት ነውና እኔ እንዳጋጣሚ ሆኖ ቢዚ ሆንኩና አልቀረጽኩትም ስታጠብ ምናምን። መጨረሻ ላይ ግን ከታጠብኩ በኋላ ቀርጬዋለሁ ማለት ነው። ፊቴ ጸጉሬ በጣም ነው ያማረበት። በነገራችን ላይ እውነቴን ነው አይስወረጋል ነው የምላችሁ ጋይስ። ተልባ በጣም ለጸጉር በጣም አሪፍ ነው። ፍሪዝ ለማድረግም ከቅባት ጋር አድርጋችሁ ፍሪዝ ማድረግ ትችላላችሁ። እንዲሁም ደግሞ እንደ ማስክ ነገር መጠቀም ትችላላችሁ። ለጸጉራችሁ እንደ ማስክ አድርጋችሁ ተቀብታችሁ እንደመታጠብ ማለት ነው። ጸጉራችሁ በአጭር ጊዜ ውስጥ ለውጥ ነው የምታዩት። በጣም ነው የሚያምረው፣ ልስልስ ነው የሚያረገው። በተጨማሪ ያሳድጋል። ያየሁት ነገር ያ ነውና ጸጉሬ አጭር ነበር ከተወሰኑ ወራቶች በፊት በጣም አጭር ነበር ሆነ ለመናገር ቆርጬው ነበርና አሁን ግን እንደምታዩት አድጓል ምናምን እና አሪፍ ነው። በብዛት ተልባ ነው የምጠቀመው። ተልባ ይሄና ምናምን ነውና እሱን ነው የምጠቀመው። ያ አሪፍ ለውጥ አለ ማለት ነው። ሞክሩት ከመጨረሻ አስተያየታችሁን ስጡ።
ኦኬ ጋይስ እንግዲህ ፋይናሊ ይሄን ይመስላል። ስታጠብ ምናምን እንትን አላልኩትም። ፀጉሬ ያው እንዲህ አምሮበታል፣ ልስልስ ብሏል። እውነት ለመናገር አልለቀኩም ነበር። የኔ ፀጉር ለመልቀቅ አይሆንም፣ ምክንያቱም በጣም ስስ ስለሆነ እንደዚህ ካልሆነ በስተቀር ሲለቀቅ አያምርበት